የክርስቶስ ንጉሥ ኖቬና ቀን 7 አንድ የሆኑ ዘንድ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔስ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 21 እስከ 23። በማቴዎስ በማርቆስና በሉቃስ ወንጌል ጌታ ኢየሱስ በጌተሰማኒ ተላልፎ ከመሰጠቱ ቀድሞ በጥቂት ደቀ መዛሙርቱ ፊት እንዲያውም ብቻውን ከርቀት ይጸልያል። በዮሐንስ ወንጌል የክብር መጽሐፍ በሚባለው የወንጌሉ ሁለተኛ ክፍል ረጅም አስተንትኖና የክብሩ መግቢያ በደቀ መዛሙርቱ ጆሮ ያደርጋል። ዓለም ፈጣሪውን የሚያውቅበትና የሚያመልክበት መንገድ የተለያየ ነው። ሁሉም በተገለጠበት ልክ ለፈጣሪው ይገዛል። የኢየሱስ ጸሎት የሚያምኑና የማያምኑ ሁሉ በእግዚአብሔር አብ ፊት አንድ የሆኑ ዘንድ ነው። አንድ ወዳጅ ቃል አውጥቶ ድምፁን ከፍ አድርጎ ስለኛ ሲጸልይ የሚሰማን የመጽናናት ስሜት ከፍ ያለ ነው። እጸልይላችኋለሁ የሚለን አልፎም በእግዚአብሔር ፊት በጸሎት የሚያነሳን ሰው የሚሰጠው መንፈሳዊ ብርታት ትልቅ ነው። የሰው ልጅ በመከፋፈል ውስጥ መኖሩ ትልቅ ሕመም ነው። በሃይማኖት፣ በዘር፣ በቋንቋ፣ በቀለም፣ በአስተሳሰብና በብዙ ምክንያቶች ሰዎች ጎራ ይለያሉ። የእግዚአብሔር ልጅ ኢየሱስ ሰዎች አንድ እንዲሆኑ የሚለያዩባቸውና ነፍሳቸውን የሚያሳዝኑባቸውን ምክንያቶች እንዲያጠፉ ይጸልያል። የእግዚአብሔር አብ ወልድ አንድነት የሰው ቋንቋ ሊገልጠው አእምሮ ሊገነዘበው ምናብም ሊመኘው ከሚችለው በላይ ነው። ጌታ ኢየሱስ ይህን ፍጹም አንድነት ሰዎች ደግሞ ይኖራቸው ዘንድ ይጸልያል። ሰው በእግዚአብሔር ሥላሴያዊ ኅብረት እንዲሳተፍ ተፈጥሯል። የእግዚአብሔር መንግሥት አብና ወልድ በመንፈስ ቅዱስ ካለው ኅብረት የመሳተፍ ጸጋ ነው። እግዚአብሔር ሰውን ከዚህ ከተትረፈረፈ ፍቅር እንዲኖር ፈጥሮታልና በምስጢረ ሥጋዊ ደግሞ ዕድሉን ይሰጠዋል። በዓለም የጠፉ የተረሱ በኑሮ ትግል ውስጥ ራሳቸውን ያጡ ብዙ ናቸው። ምድራዊ መንግሥት ግዛቱንና ቀረጡን ለፖለቲካው ታማኙንና ጥቅም አስጠባቂውን የሚያከብር ያህል ሌላውን እየረሳና እየጨቆነ ያስተዳድራል። በእግዚአብሔር መንግሥት የሚረሳ የሚቀር በእግዚአብሔር ፊት ገሚሱ እያመለከ ገሚሱ የሚመለከት አይሆንም። አንድ አምላክ እግዚአብሔር እርሱም የሕዝቡ ንጉሥ ነው። የሰው ልጆች ሁሉ እንዲያነግሱት በአምልኮም አንድ እንዲሆኑ ታላቅ ጸሎት ነው። ሐዋርያው ቅዱስ ጳውሎስ ለሮማውያን በጻፈው መልእክት እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዲያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 3 እስከ 5 እንደሚለው ነው። ክርስቶስ ንጉሣችን ነው። ሁሉ በተገለጠላቸውና በገባቸው ልክ እንዲያነግሱት መልካም ነው። ሰው በየትኛውም መንገድ ይሁን ለአምላክ በቂ አምልኮ አያደርግም። እኛ ትክክለኞቹ የክርስቶስ ንጉሥ ልጆች ነን።
ሌሎች ስተዋል የማለት ያህል አንታበይም። ክርስቶስ በሁሉ እንዲነግስ የእግዚአብሔር አብ ፍቃድ ነውና እኛ ደግሞ ይህንን መንግሥት ለማወጅ ድርሻችንን እንወጣለን። ክርስቶስ የነገሰበት ሰው ሆነን መመላለስ እንፈልጋለን። በሌሎች አምልኮዎችና ዝማሬዎች፣ ቅዳሴና የቃል ትምህርት ሁሉ የእግዚአብሔር ክብር የሚገለጥባቸው ሰዎች በሙሉነትና በእግዚአብሔር ልጅነት እንዲመላለሱ የሚያንጽ ሲሆን እኛም አስተዋጽኦ የምናደርግ ክርስቶስን በሕይወታችን የምናነግስ እንድንሆን እንፈልጋለን። ንጉሣችን ሆይ አግዘን። ጸሎት። እግዚአብሔር አባታችን ሆይ ከፍቅርህ እንዳንጎድል ከመንግሥትህም እንዳንጠፋ ትጠብቀናለህና እናመሰግንሃለን። የፈጠርካቸውን ሁሉ ለመንግሥት ትጠራቸዋለህና እኛም ሁሉ አንድ እንዲሆኑ በክርስቶስ ስም እንዲሰባሰቡ ብርሃን መሆን እንችል ዘንድ ጸጋህን እንድታበዛልን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።